ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የአዲስ አበባ ሀገረ ስብከት ገዳማትና አድባራት አስተዳዳሪዎች በምስራቅ አርሲ ሀገረ ስብከት በተፈጠረ የኦርቶዶክሳውያን ግድያና የቤተ ክርስቲያን መቃጠል ሀዘናቸውን ገልጸዋል። በብፁዕነታቸው መመሪያ ሰጭነት የተቃጠለው ቤተ ክርስቲያን ለመስራት ፈቃደኛ መሆናቸውን አስታውቀዋል። አስተዳዳሪዎች ይህንን ያሉት በተካሄደው የጋራ ስብሰባ ለጽድቅና ለመንግስተ ሰማያት ዓላማ የሚሰበሰብ የቤተ ክርስቲያን ገቢ አስመልክቶ ውይይትና ምክክር የተደረገበት ስብሰባ ላይ ነው። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን የአገው ዲሞክራሲ ንቅናቄ ታጣቂዎች አበርገሌንና ጻግብጂ ወረዳዎችን ሙሉ በሙሉ ለመቆጣጠራቸውና ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናገሩ። ከ2 ዓመታት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው 2 ወረዳዎችን እንደተቆጣጠሩ 5 የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ ተናግረዋል። የአዴን ኃላፊዎች ወረዳዎቹን እንደተቆጣጠሩ ለቢቢሲ አረጋግጠዋል። ነዋሪዎቹ ግን አልተፈናቀሉም በማለት አስተባብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የነገረ መለኮት መምህር ተመራማሪና የታላቅ መጽሐፍት ጸሐፊ ቀሲስ መዝገቡ ካሳን ጨምሮ ሌሎች መምህራን ከሰሞኑ የታሰሩ ሲሆን አሁን ደግሞ ዲያቆን ዘላለም ታዬና ዮኒ የሰማዕቷ ልጅ ታስረዋል። ፈረንሳይ ማክሰኞ ዕለት ቀኝ አክራሪ የእስራኤል የፋይናንስ ሚኒስትር ባዜል ስሞትሪች ወደ ሀገሯ እንዳይገቡ እገዳ ጋዛን ዳግም ቅኝ የመግዛት አጀንዳን ያራምዳሉ ስትል ኮነነች። የፈረንሳይ ውጭ ጉዳይ ሚኒስትር ማዕቀቡን የጣለችው ከሌሎች ሀገራት ጋር በመተባበር መሆኑን ገልጸው በፍልስጤማውያን ሰፋሪዎች ላይ በሚደርሰው ጫና የተነሳ እገዳውን መጣሉን ገልጿል። ፈረንሳይ ማዕቀቡን የጣለችው ከብሪታንያ፣ ካናዳ፣ አውስትራሊያ፣ ኖርዌይና ኒውዚላንድ ጋር በመተባበር ነው። የሰፈራ እንቅስቃሴዎችና በዌስት ባንክ ግጭትን በማቀጣጠል ረገድ ተጠያቂ የሚሆኑ አካላት ላይ ማዕቀቡ መጣሉን የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በኤክስ ገጻቸው ላይ ጽፈዋል። በኢራን የሚደገፈው የየመን ታጣቂ ቡድን ሁቲ በእስራኤል በቀይ ባህር ላይ የምታደርገው ማንኛውንም እንቅስቃሴ ማገዱን አስታወቀ። ቡድኑ የእስራኤል መርከቦች በቀይ ባህር ላይ የሚቀዝፉ ከሆነ ጥቃት እንደሚፈጽሙ አስጠንቅቀዋል። ከዚህ ቀደም ሁቲዎች የእስራኤል መርከቦች በቀይ ባህር ላይ ሲንቀሳቀሱ ጥቃት ሲፈጽሙ ቆይተዋል። የቡድኑ ቃል አቀባይ ያህያ ሳሪ በሰጡት መግለጫ የሁቲ ታጣቂዎች ወደ እስራኤል ሚሳኤሎችን መተኮሳቸውን ገልጸዋል። ኢራን በሆርሙዝ ወሽመጥ የባህር ላይ እንቅስቃሴን በመገደቧ የአውሮፓ ህብረት አባላት ሀገራት ማዕቀብ እንደጣሉባት የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ አስታወቁ። በኤክስ ገጻቸው በመካከለኛ ምስራቅ በሰላም ንግግሮችና በስሱ የተኩስ አቁሞች አጣብቂኝ ውስጥ ይገኛል ብለዋል። የቴህራንን ድሮኖች በሆርሙዝ ወሽመጥ የባህር እንቅስቃሴ አደጋ ውስጥ መጣላቸውን ቀጥለዋል። የኢራን ድርጊት ተቀባይነት እንደሌለው ሚኒስትሮች በግልጽ ተናግረዋል ሲሉም አክለዋል። ለዚህ ምላሽ እንዲሆን የአውሮፓ ህብረት አባል ሀገራት ሰኞ በብራስልስ ባሳለፉት ውሳኔ መሰረት ኢራን ላይ ማዕቀብ መጣሉን የህብረቱ የውጭ ጉዳይ ፖሊሲ ኃላፊ ካጃ ካላስ ተናግረዋል። የአውሮፓ ህብረት እንደ ሆርሙዝ ወሽመጥ ያሉ ቁልፍ የሆኑ ዓለም አቀፍ መተላለፊያዎችን በተመለከተ ውሳኔ የሚያሳልፍበትን የህግ ማዕቀብ ሲተገብር የአሁኑ የመጀመሪያው መሆኑን ኃላፊው አክለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚያደርጉትን ማንኛውንም ስምምነት ኔታንያሁ ከመቀበል ውጭ አማራጭ የላቸውም ሲሉ ለፋይናንሻል ታይምስ ተናገሩ። ትራምፕ ለፋይናንሻል ታይምስ አማራጭ የሌለው ሲሉ በስልክ ባደረጉት ቃለ መጠይቅ ወቅት ተናግረዋል። እኔ ነኝ ውሳኔውን የሚሰጠው እርሱ አይደለም ውሳኔ ሰጪው ብለዋል። ትራምፕ ከአክሲዮን ጋር በነበራቸው ቃለ ምልልስ ወቅት ኔታንያሁ የሰላም ስምምነቱን እንዳይከሽፍ ለማድረግ ለኢራን ጥቃት የአጸፋ ምላሽ እንዳይሰጡ እንደሚነግሯቸው ገልጸው ነበር። ትራምፕ ከፋይናንሻል ታይምስ ጋር በነበራቸው ቃለ መጠይቅ ላይ ደግሞ የተፈጸመው ጥቃት በስምምነቱ ላይ ምንም ተጽዕኖ አይኖረውም ብለዋል። ደብረጽዮን ገብረ ሚካኤል የትግራይ ተዋጊ ኃይል የበላይ አዛዥ ሆኑ። ጊዜያዊ መንግስቱን በማፍረስ የራሱን አስተዳደር የነበረውን የህወሓት ቡድን በትናንትናው ዕለት በክልሉ የሚተገበር አፋኝ ረቂቅ አዋጅ ማጽደቁ ይታወሳል። እንደ ሻዕቢያ ሁሉ ወታደራዊ ግዳጅን ግዴታ የሚያደርገው ይህ አዋጅ ታዲያ አንድ ልብ ያልተባለ ስልጣንን ለደብረጽዮን ገብረ ሚካኤል ሰጥቷል። አንድ አፍታ ሚዲያ በተመለከተው በዚህ አዋጅ ላይ የክልሉ ፕሬዝዳንት የክልሉ ተዋጊ ኃይሎች የበላይ አዛዥ እንዲሆኑም ደንግጓል። በዚህ መሰረት አዋጁ ደብረጽዮንን ከፕሬዝዳንትነታቸው ባለፈ የክልሉ ተዋጊ ኃይል የበላይ አዛዥም አድርጓቸዋል።